On Palm Sunday, Jesus entered Jerusalem as crowds welcomed him with praise, honoring him as king. They call me king now. Do you believe it? No king. I'm such a king, I can't get a ballroom approved. It's pretty amazing, right? I'm a king. If I was a king, we'd be doing a lot more. I'm doing a lot, but I could be doing a lot more if I was a king. ፕሬዚዳንት ዶናልድ ትራምፕ በኢራን የንግድ ወደቦች ላይ ጥብቅ የባህር ኃይል እገዳ መጣሉን አረጋግጠዋል። ትራምፕ ትላንት በሰጡት መግለጫ የአሜሪካ መርከቦች ለመፈታተን የሚሞክሩ ማንኛቸውም የኢራን ፈጣን የጦር መርከቦች ወዲያውኑ እንደሚደመሰሱ አስጠንቅቋል። ይህም በሆርሙዝ የባህር ሰርጥ ያለውን ውጥረት ወደ ከፍተኛ ደረጃ አድርሶታል። ፕሬዚዳንት ትራምፕ እሳቸውን ከኢየሱስ ክርስቶስ ጋር በማነጻጸር የተሰራ ምስል በማህበራዊ ገጻቸው ላይ በመልቀቃቸው ከሃይማኖት መሪዎች ከፍተኛ ትችት ገጥሟቸዋል። ትችቱን ተከትሎ ምስሉን ያነሱ ቢሆንም ክስተቱ በአሜሪካ ፖለቲካ ውስጥ ትልቅ መነጋገሪያ ሆኗል። ሰላም የሳብ ኒውስ ተመልካቾች እንደምን አድራችኋል? ዛሬ ማለዳ የተሰሙ ዜናዎችን ይዤላችሁ ቀርቤያለሁ። በተለይ በአሜሪካና በኢራን ጉዳይና አሜሪካ ሆርሙዝን ዘጋለሁ ማለቷ ብዙዎችን ያስደነገጠውን ጉዳይ እንመለከተዋለን። እነዚህን ጉዳዮች በዝርዝር የማለዳ ዜናችን ላይ ያደምጡታል። ቻናላችንን ሰብስክራይብ በማድረግ በሚያዝያ ወር 1000 ሰብስክራይበር የመድረስ ቻሌንጃችንን እንዲቀላቀሉን ጋበዝን። ዓለም እስካሁን አይተው የማታውቀው ትልቅ ወታደራዊ ውጥረት ውስጥ ገብታለች። በፋርስ ባህረ ሰላጤ ላይ የሚታየው ትዕይንት ለፊልም እንኳን የሚከብድ አስፈሪ እውነት ሆኗል። በመቶዎች የሚቆጠሩ የአሜሪካና የኔቶ አጋር የጦር መርከቦች የኢራን ወደቦች ከበው ይገኛሉ። ይህ ዝም ብሎ ወታደራዊ ልምምድ አይደለም። ይህ በታሪክ ታይቶ የማይታወቅ የኢኮኖሚና ወታደራዊ መታፈን እርምጃ ነው። በፓኪስታን ዋና ከተማ ኢስላማባድ ሲካሄድ የነበረው የሰላም ንግግር ከትላንት ወዲያ ሌሊት ከፍተኛ ጭቅጭቅ መበተኑን ተከትሎ ከዋሽንግተን የተላለፈው ትዕዛዝ አንድና አንድ ብቻ ነበር። አንድም መርከብ ወደ ኢራን አይገባም፣ አንድም መርከብ ከኢራን አይወጣም። ፕሬዚዳንት ትራምፕ በሰጡት መግለጫ ኢራን የአቶሚክ ቦምብ ለመስራት የምታደርገውን ጥረት ካላቆመች ወደቦቿ ወደ መቃብር እንቀይራቸዋለን ሲሉ ዝተዋል። ባለፉት ቀናት ዓለም ሙሉ በሙሉ አይኗን ፓኪስታን ላይ ጥላ ነበር። የአሜሪካው ምክትል ፕሬዚዳንት ጄዲ ቫንስ እና የኢራኑ የውጭ ጉዳይ ሚኒስተር ፊት ለፊት ተቀምጠው ነበር። የመጨረሻውን የሰላም ዕድል ሲሞክሩ ቆይተዋል። ይህ ንግግር የመጨረሻው ዕድል ተብሎም ተሰይሞ ነበር። አሜሪካ ያቀረበችው ጥያቄ ሶስት ዋና ዋና ነጥቦች ላይ ያተኮረም ነበር። አንደኛውና ዋናው ጥያቄ ኢራን የዩራኒየም ማበልጸጊያ ስራዋን በአስቸኳይ እንድታቆምና የዓለም አቀፍ የኒውክሌር ኤጀንሲ ተቆጣጣሪ በፈለጉት ጊዜ ወደ የትኛውም ጣቢያ እንዲገቡ ፍቃድ መስጠት ነበረባት። ሁለተኛው ነጥብ ደግሞ ኢራን በየመን በሊባኖስና በኢራቅ ያሉት ታጣቂዎች የምታደርገውን የገንዘብና የመሳሪያ ድጋፍ ሙሉ በሙሉ እንድታቋርጥ የሚጠይቅ ነበር። ሶስተኛው ደግሞ አሜሪካን ሊመቱ የሚችሉ የረጅም ርቀት ሙከራዎችን በአስቸኳይ እንድታቆም የሚል ነው። በተቃራኒው ኢራን ይህ የሀገሬ ሉዓላዊነት ጥያቄ ነው በማለት ውድቅ አድርጓለች። ኢራን የታገደብኝ $150 ቢሊዮን ሳይለቀቅና በእኔ የተጣለው ማዕቀብ ሙሉ በሙሉ ሳይነሳ ምንም አይነት ስምምነት አልፈረምም ብላለች። ንግግሩ ትናንት ሌሊት 8 ሰዓት ሲቋረጥ ምክትል ፕሬዚዳንት ቫንስ ለዓለም ሚዲያዎች የሰጡት ምላሽ አስፈሪ ነበር። ዲፕሎማሲው አብቅቷል፣ አሁን ስራው የባህር ኃይላችን ይሆናል ብሏል። ይህ የጄዲ ንግግር ለጦርነት አረንጓዴ መብራት ማብራት ሲሆን በኢስላማባድ ውስጥ የነበሩ የዲፕሎማቲክ ምንጮች እንደሚገልጹት በንግግሩ ወቅት ሁለቱ ወገኖች እስከ መጮህና ዛቻ እስከ መለዋወጥ ደርሶ ነበር። የአሜሪካ አምስተኛው የባህር ኃይል እዝ ኦፕሬሽን አይረን ኬጅ ወይም የብረት ቀፎ የተባለውን ዘመቻ ጀምሯል። በዚህ ዘመቻ ዓላማው የኢራን ወደቦችን ሙሉ በሙሉ በማፈን ሀገሪቷን ከዓለም ንግድ ማግለል ነው። ከሚታፈኑ የኢራን ወደቦች መካከል የመጀመሪያው ባንደር አባስ ወደብ ነው። ይህ የኢራን ትልቁ የንግድ በር ሲሆን ዛሬ ጠዋት 11 ሰዓት ላይ የአሜሪካ ድሮኖችና የጦር መርከቦች ወደቡን ከበውታል። ወደቡ ውስጥ የነበሩ ከ30 በላይ ግዙፍ የጭነት መርከቦች እንዳይወጡ ታግደዋል። ሌላው ኩሸርና ቻባር የተባሉ ወደቦች ሲሆን እነዚህ ወደቦችም በተመሳሳይ ሁኔታ ተዘግተዋል። በተለይ ቻባር ወደብ ለህንድና ለሩሲያ የንግድ መስመር ወሳኝ ስለሆነ የእነዚህ ሀገራት ምላሽ ምን ሊሆን ይችላል የሚለው ትልቅ ስጋት ፈጥሯል። ህንድ የራሷን የጦር መርከቦች ወደ አካባቢው ልታሰማራ እንደምትችል እየተነገረ ነው። የአሜሪካ የባህር ኃይል በአሁኑ ሰዓት ስማርት ማይንስ የተባሉ ቴክኖሎጂዎችን፣ የተራቀቁ የባህር ላይ ፈንጂዎችን
በኢራን የውሃ ክልል መውጫዎች ላይ እየረጨ መሆኑን ተሰምቷል። እነዚህ ፈንጂዎች የኢራንን የጦር መርከቦችና ድምፅና የብረት ይዘት ብቻ ለይተው የማጥቃት ብቃት አላቸው። ይህ ማለት የኢራን የባህር ኃይል የትኛውንም ሙከራ ቢያደርግ ወዲያውኑ ጥቃት ይደርስበታል። አሜሪካ ይህን የምታደርገው የራሷን ወታደሮች ሕይወት ሳይቀጥፉ ጠላትን ለማዳከም ነው። ኢራን ዝም ብላ እጇን እንደማትሰጥ የታወቀ ነው። የኢራን ከፍተኛ መሪዎች ዛሬ ባወጡት መግለጫ ይህ ቀጥተኛ የጦርነት አዋጅ ነው፣ አሜሪካ ለወሰደችው እርምጃ ዋጋ ትከፍላለች ብሏል። ኢራን ያላትን ፈጣን ጥቃት ሰንዛሪ ጀልቦች በሆርሙዝ ሰርጥ በኩል አሰማርታለች። እነዚህ ጀልቦች በመቶዎች የሚቆጠሩ ሆነው በአንድ ላይ ጥቃት የመሰንዘር አቅምና ልምድ ያላቸው ናቸው። የፖለቲካ ተንታኞች የኢራን ትልቁ ጥንካሬ ኢሲሜትሪክ ዋርፌር ወይም ያልተመጣጠነ ውጊያ ነው ይላሉ። የአሜሪካን ግዙፍ የጦር መርከቦች በሺዎች የሚቆጠሩ ትንንሽ ድሮኖችና ሚሳኤሎች የማጥቃት እቅድ አላቸው። ሻሂድ 238 የተባለው አዳዲስ ድሮኖች በአሁኑ ሰዓት በኢራን ደቡባዊ ዳርቻ ተዘጋጅተው ትዕዛዝ እየጠበቁ ነው። እነዚህ ድሮኖች በቡድን ሆነው ስዋርም አታክ ሲበሩ የአሜሪካ መከላከያ ሲስተም ሊያጨናንቁት ይችላሉ የሚል ስጋት አለ። በተጨማሪ ኢራን ቃዲርና ጋዲር የተባሉ ትንንሽ ሰርጓጅ መርከቦች አሏት። እነዚህ ሰርጓጅ መርከቦች ጥልቀት በሌለው የባህረ ሰላጤ ውሃ ውስጥ ተደብቀው የአሜሪካ መርከቦች በቶርፒዶ የመምታት አቅም አላቸው። ኢራን እኛ ከታገድን ማንም ነዳጅ አያገኝም በማለት የሆርሙዝ ሰርጥን ሙሉ በሙሉ ልትዘጋው እንደምትችል አስጠንቅቃለች። ይህ ተከሰተ ማለት የዓለም ኢኮኖሚ ይቆማል ማለት ነው። All I want to see is I want to have a safe world, and you're not going to have a safe world. Israel will be gone. ይህ ግጭት በአሜሪካና በኢራን መካከል ብቻ አይደለም። ሩሲያ ዛሬ ባወጣችው መግለጫ የአሜሪካ እርምጃ ሕገወጥና አደገኛ ስትል ጠርቷለች። ሩሲያ የፓሲፊክ የባህር ኃይል ወደ ቀጠናው እያመራ መሆኑን ተሰምቷል። ሩሲያ ለኢራን የሳተላይት መረጃዎችና የደህንነት መረጃዎችን እየሰጠች እንደሆነ ይገመታል። ቻይና በበኩሏ ከፍተኛ ስጋት ውስጥ ነች። ቻይና ከ90 ከመቶ በላይ የምትጠቀመው ነዳጅ የሚያልፈው በዚህ ሰርጥ በኩል ነው። የቻይና የውጭ ጉዳይ ሚኒስተር አሜሪካ እገዳውን በአስቸኳይ ካላነሳች የቻይና ኢኮኖሚ አደጋ ላይ ይወድቃል፣ ይህ ደግሞ ለዓለም ሰላም አይበጅም ብሏል። ቻይና በዲፕሎማሲያዊ መንገድ ጫና እያደረገች ቢሆንም ሁኔታው ከተባባሰ ወታደራዊ ጣልቃ ገብነት ልታደርግ ትችላለች ተብሎ ይፈራል። በአንጻሩ የአውሮፓ ሀገራት ደግሞ በሁለት ተከፍለዋል። እንግሊዝና ፈረንሳይ ከአሜሪካ ጎን በመቆም የጦር መርከቦቻቸውን ልኳል። ጀርመን ግን ጦርነቱ በንግግር ይፈታ የሚል አቋምን ይዛለች። ይህ ክፍፍል በኔቶ ውስጥም ትልቅ ንዝረትን ፈጥሯል። ዓለም በአሁን ሰዓት በሁለት ታላላቅ ጎሮች ተከፍላ ውሳኔዎችን እየተጠባበቀች ትገኛለች። ይህ ጦርነት በባህር ላይ ብቻ የሚቀር አይደለም፣ ወደ እያንዳንዱ ሰው ቤት ይገባል። ዛሬ ጠዋት የነዳጅ ዋጋ በዓለም ገበያ ላይ የታየው ጭማሪ አስደንጋጭ ነው። አንድ በርሜል ድፍድፍ ነዳጅ ከ95 ወደ 135 ዘሏል። ባለሙያዎች እንደሚሉት ከሆነ ግጭቱ ከቀጠለ ዋጋው እስከ $200 ሊደርስ እንደሚችል ይነገራል። የዓለም ንግድ 80 ከመቶ የሚካሄደው በባህር ነው። የመርከቦች መድን ዋጋ በመጨመሩ ምክንያት እያንዳንዱ ወደ ሀገር የሚገባ ዕቃ ዋጋው ይጨምራል። ከስኳር እስከ ሕክምና ቁሶች ያሉት ንጥረ ነገሮች ዋጋ ጭማሪ ሊገጥማቸው ይችላል። በአሁኑ ሰዓት በቶኪዮ በለንደንና በኒውዮርክ የክምችት ገበያዎች ስቶክ ማርኬት ከፍተኛ ሁኔታ ወርደዋል። ባለሀብቶች ገንዘባቸውን ከንግድ እያወጡ ወደ ወርቅ እየቀየሩ ነው። ወርቅ በታሪክ በከፍተኛ ሁኔታ ላይ ጭማሪ አሳይቷል። ይህ የሚያሳየው የዓለም ኢኮኖሚ ለከፋ ቀውስ እየተዘጋጀ መሆኑ ነው። የእርሶ የባንክ ቁጠባና የገንዘብ የመግዛት አቅም በዚህ ግጭት ምክንያት አደጋ ላይ ሊወድቅ ይችላል። ለእኛ ለአፍሪካውያንና ለኢትዮጵያውያን ይህ ዜና እጅግ አሳሳቢ ነው። የየመን ሁቲዎች ከኢራን ወንድሞቻችን ጎን እንቆማለን በማለት በቀይ ባህር የሚያልፉ የአሜሪካና የእንግሊዝ መርከቦችን እንደሚያጠቁ አስታውቋል። ይህ ማለት የባብ ኤል መንደብ መስመር በድጋሚ ይዘጋል ማለት ነው። ኢትዮጵያ 90 ከመቶ የገቢና የውጭ ንግዷን የምታከናውነው በጅቡቲ ወደብ በኩል ነው። ይህ መስመር ከተዘጋ የሀገሪቱ ኢኮኖሚ ከፍተኛ አደጋ ይጋረጥበታል። የነዳጅ ዋጋ መጨመር ብቻ ሳይሆን ወደ ሀገሪቱ ውስጥ የሚገቡ አስፈላጊ ሸቀጦች መዘግየት የኑሮ ውድነቱን ወደማይታሰብ ደረጃ ሊያደርሰው ይችላል። መንግስት ምን እያደረገ ነው? ይህ ጥያቄ የሁላችንም የቤት ስራ ነው። በቀጣዮቹ 24 ሰዓትስ ምን እንጠብቅ ካሉ አሁን ዓለም ትንፋሿን ውጣ እየጠበቀች ያለችው በቀጣዮቹ ጥቂት ሰዓታት ውስጥ የሚከተሉት ነገሮች ሊከሰቱ ይችላሉ። ኢራን የሆርሙዝ ሰርጥን በፈንጂ ልትዘጋ ትችላለች። አሜሪካ በኢራን ሚሳኤል ጣቢያዎች ላይ የአየር ጥቃት ልትጀምር ትችላለች። የተባበሩት መንግስታት ድርጅት አስቸኳይ ስብሰባ ጠርቶ ውሳኔ ሊያስተላልፍ ይችላል። ሁኔታው በሰላም የመጠናቀቅ ዕድሉ እጅግ ጠባብ እየሆነ መጥቷል። ጦርነት ከተጀመረ ግን ክልላዊ ሳይሆን ዓለም አቀፋዊ ይዘት ይኖረዋል። እያንዳንዱ እንቅስቃሴ ወደ ሶስተኛው የዓለም ጦርነት የሚያመራ እርምጃ ሊሆን ይችላል። ክቡራና ክቡራት፣ የዛሬው ልዩ ዘገባችን ይህን ይመስላል። አፕሪል 12 2026
በታሪክ መጽሐፍ ላይ በደማቅ ቀለም የሚጻፍበት ቀን ይሆናል። ጦርነት የማንም ፍላጎት ባይሆንም ሀያላን ሀገራት ግን ወደዚያ እያመሩ ይመስላል። የእናንተ አስተያየትስ ምንድነው? አሜሪካ የጀመረችው ይህ እገዳ ኢራንን ለድርድር ያስገድዳታል ወይስ ሰፊ ጦርነት ያመራታል? ይህ ጦርነት በእርስዎ ኑሮ ላይስ ምን አይነት ተጽዕኖ ይኖረዋል ብለው ያስባሉ? ሐሳባችሁን በኮመንት መስጫ ላይ ይጻፉልን። ይህ መረጃ ለሌሎች እንዲዳረስ ላይክና ሼር እንድታደርጉ በትህትና ጠየቅን። 1000 ሰብስክራይብ የመሙላት ቻሌንጃችንን እንድትቀላቀሉን በትህትና ጠየቅን። እናመሰግናለን።